ከእንደዚህ አይነት ውርደት ይጠብቀን ፈጣሪ ማለት ነው። አረቦች ሲጀመር አንዳንዶቹ ቀላል ናቸው፣ አንዳንዶቹ ነገር በጣም ያካብዳሉ። አስከትዬ ከመነግራችሁ ነገር እባካችሁ ሁላችሁም ተጠንቀቁ። ሰው ቤት ያላችሁ ከፍተኛ ጥንቃቄ ያስፈልጋቸዋል። እንደፈለጋችሁ ዘረጥ የምትሉበት አይደለም ሰው ቤት ማለት ነው። ማለት እናንተ ነገሩን ቀላል ያደረጋችሁት ነገር ሰው ጋር ሲሄድ ከባድ ሊሆን ይችላል። አንዳንዶቹ ነገር በጣም ነው የሚያከብዱት። ዛሬ እኔ በራሴ የገጠመኝን ነገር ልንገራችሁ። ከዚህ በፊት የገጠመኝን ነገር ማለት ነው እንደ ምሳሌ አድርጌ። ለምን አንዳንዶቻችሁ በስልካችሁ ይደረስባችኋል፣ በስልካችሁ ያውቃሉ። ፎቶ ማትነሱ ማይሆን ፎቶ ስልካችሁ አታስቀምጡ፣ ወይ ቪዲዮውን ፖስት ስታደርጉ ተጠንቀቁ። ያውቃሉ ስላችሁ ማለት ነው አታውቁም። ወይንም አንዳንድ ሰዎች እንደዚህ ሲሏችሁ የሌላ ነገር የክፋት ምናምን ይመስላችኋልና በቀጥታ እኔ የገጠመኝ ነገር ከዚህ ቤት ልንገራችሁና ከዚያ ደግሞ በምንድን ነው እናንተ ጋር የሚደርሱባችሁ እንዴት ሊያውቁ ይችላሉ? ስለ ስልካችሁ፣ ስለ ፎቶአችሁ፣ ስለ እያንዳንዱ መረጃችሁ እንዴት ይደርሳችኋል የምነግራችሁ ይሆናል። በመጀመሪያ እኔ የገጠመኝ ነገር ልንገራችሁ። ከዚህ በፊት ከሴትዮ ጋራ ሰሃራ ሄደን ግማሽ መንገድ ላይ አጉለኛ መንገድ ላይ ከደረሰች በኋላ አፈሩ ምናምን ከወጣች በኋላ ነው መስመር ስትገባ ነው በሴትዮ መኪና ስትነዳ እያየች ነው የምትነገር ሎኬሽን ማለት ነው። ብዙ ጊዜ ስታረግ ስልኳን ስትፈትሽ ስልኳ የለም። ቀጥታ እዛው ሆነን በእኔ ስልክ ነበር እህቷ ጋር የተደወለባት። ከዚያ በፊት የሴትዮዋ ስልክ እኔ ጋር የለኝም፣ እሷም ሚኒ ስልክ የላትም። ሴፍ ተደርጎ እሷን አወራናት። ከዚያ ቤትም ከመጣን በኋላ በዋትስአፕ ሌሎችን እንደገና ማውራት ጀመረን። አብረውን ይሄዱ በጣም ብዙ ነበሩ፣ ፋሚሊ ነበሩ፣ ድግስ ምናምን ነበረ። መጠየቅ ያለባትን ሰው በእኔ ስልክ ሴፍ አድርጋ እህቶቿንም ሌሎችንም ዘመዶቿን ጠየቀች ማለት ነው። ከዛም በኋላ ይኸውላችሁ ቀጥታ እነሱ የሚለቁት ቪዲዮ ስልካቸው እኔ ጋር ሴፍ ስለተደረገ እነሱ ቲክቶክ ላይ ቪዲዮ ሲለቁ እኔ ጋር ይመጣል። ከዛም በኋላ ቀጥ አድርጌ ቪዲዮ መስራትም ነው ያቆምኩት። ለምን እኔ የምለቀው ቪዲዮም እነሱ ጋር ይደርሳላ፣ ስልካችን ሴፍ ስለተደረገ። ገባችሁ? የእነሱ ብቻ አይደለም ሌሎቹ ራሱ እንደዚህ የማውቃቸው አንዳንድ ጓደኞቼ ስልካቸውን ሴፍ ያደረኳቸው ቲክቶክ ካላቸው ቲክቶካቸው ይመጣልኛል። የትኛውን ቦታ ማንኛውም ይሁን ፎሎ ስላላደረኩ አይደለም፣ ቪዲዮ ሲለቁ ቀጥታ እኔ ጋር ነው የሚመጣው ሎኬሽኑ ማለት ነው። ገጥሟችኋል ብዬ አስባለሁ። ብዙዎቻችሁ ታውቃላችሁ። የማያውቅም እንዳልሆነ የምታውቁ ደግሞ በጣም ብዙ ናችሁ። ቲክቶክ አፕሊኬሽኗ ካለቻችሁ ስልካችሁ ሴፍ የተደረገ የሰው ስልክ ሴፍ ታደረጋችሁ የነዛ ሰዎች ቪዲዮ ሲለቁ ቀጥታ እናንተ ጋር ነው የሚመጣው። ስለዚህ ዛሬ የተፈጠረውን ነገር ልንገራችሁ። አንዲት እህታችን እንደዚሁ ቪዲዮ ተሰራለች ቲክቶክ ላይ ማለት ነው። ቪዲዮ ስትሰራ ያንን ቪዲዮ ስትለቀው የሴትየዋ ዘመድ ናት ቪዲዮን ያየችው። ሴትየዋ አላየችውም፣ ዘመዷ ናት ያየችው። ስልኳ ሴፍ ስለተደረገ በሷ ስልክ ማለት ነው። እና ስልኩን ካየች በኋላ ልጅቷ የምትሰራው ቪዲዮ እንዳለ የምትለቃቸው ነገሮች ሴትየዋ አበደች። እሷን ነበረች የመደረሳ በሌላ ሰው ነው ቢሆንም ግን አበደች። ከዛም በኋላ ልጅቷ ላይ ቅይር በቃ እናንተ አትታመኑም፣ እናንተ ሰው አይደላችሁም፣ ልጆችን ከዚህ በኋላ ለአንቺ አምኜ ትቼ መውጣት አልችልም። ብዙ ነገር እንግዲህ እዚያ ቤት የቆየች ልጅ ናት ልጅቷ ማለት ነው። ብዙዎቻችን ብዙ ነገር እናደርጋለን ቲክቶክ ላይ ለክፉ ነገር ሳይሆን ሰው ለመታየት እይታ እንዲኖረው ምናምን ለተለያዩ ነገሮች ብቻ ለፈታ ለማለት ለጨዋታ ብዙ የሚያደርጉ ልጆች አሉ አይደል? እንድናያቸዋለን ቲክቶክ ላይ። ግን እኔ የምላችሁ ነገር ተጠንቀቁ በእውነት። አንዳንዶቹ ቀለል የሚያደርጉ አሉ፣ አንዳንዶቹ ግን ይህ እስከ እስር ቤት ድረስ የሚዳረግ ነገር ነው። እንደ ቀላል ነገር አገር መባረር ተራ ነገር ነው። በነገራችን ላይ መባረር፣ መመነጫጨቅ ምናምን ነገር ይሄ በጣም ተራ ነገር ነው። ነገር ግን ከዚህም አልፎ እስከ እስር ቤት ድረስ የሚያዘልቅ ነገር ነው ይሄ ነገር ማለት ነው። የሰው ነገር ፎቶ ማንሳትም ቪዲዮ መቅረጽም የተከለከለ ስለሆነ በተለይ ደግሞ ስልካችሁን እነሱ ገዝተውላችሁ እነሱ ኢሜል አድርገውላችሁ እነሱ ሁሉን ነገር አድርገው ሲም ካርዱንም እነሱ ገዝተው ኢንተርኔቱም የነሱ ሁሉ ነገር የነሱ ከሆነ ምንም ነገር አታድርጉ። በእውነት ከነሱ ቤት ስትወጡ ሌላው ነገር ቀስ ብሎ ይደርሳል። ሌሎችን ነገር ማድረግ ትችላላችሁ። ገባችሁ? እነሱ ቤት እስካላችሁ ድረስ ግን ከፍተኛ ጥንቃቄ አድርጉ። ስልካችሁ ለራሱ ፎቶ ተነስታችሁ የምታስቀምጡ ልጆች የማይሆን ፎቶች አንዳንድ ጊዜ ያው በተለያየ ምክንያት ፎቶ እንነሳለን። ገባችሁ? እንደዚያ ፎቶ አንስታችሁ ከአንገት በላይም ይሁን ከአንገት በታችም ይሁን ራቁትም ይሁን ምንም ይሁን እንደዚሁም ደግሞ የተለያየ አሳክኳችሁ ሊሆን ይችላል ወይ የሆነ ነገር አድርጓችሁ ሊሆን ይችላል። እናንተ ማየት አትችሉም። ቆይ በስልኬ ቪዲዮ አድርጌ ልየው ያለውን ሁኔታ። አንዳንድ እኮ የማይታይ ቦታ የሆነ ነገር ሊፈጠር ይችላል። ገጥማችሁ ከሆነ ያንን ነገር ሲቆይ በቪዲዮ ላርገው ፎቶ ለማንሳት ካልተመቻችሁ እስቲ ቆይ እንዲህ ላርገውና ልየው ምን አይነት ነው ምንድነው የተፈጠረ ብትችላላችሁ። ተጠንቀቁ፣ በእውነት ተጠንቀቁ ማለት ነው። አንዲት እህታችን ኢትዮጵያ ከገባች በኋላ ነው የራቁት ቪዲዮዋን ሴትዮ የለቀቀችባት። ገባችሁ?
ቴሌግራም ላይ ነው የተሸጠባት ነው የተባለው። ከዚህ በፊት እንግዲህ በጣም መነጋገሪያ ነበረች። በጣም ብዙ ተነጋግረውባታል። እሷ በደች ሀገሯ ከገባች በኋላ ሴትዮዋ እንደዚህ ስታረግባት እና በምን ይደርሱብኛል አትበሉ። እነሱ በጣም በብዙ ነገር ደርሱባቸዋል። ይሄ እንደውም ቀላሉን ነገር ነው የነገርኳችሁ፣ በጣም ቀላሉን ነገር። ከዚህ ውጪ ግን ስልካችሁን ብድግ ስታረጉ ራሱ የት እንዳላችሁ ምን እየሰራችሁ እንደሆነ እያንዳንዷን ነገር በተለይ እንደነገርኳችሁ ስልካችሁ በእነሱ ኢሜል ተደርጎ ከሆነ ኢሜሉ ምናምን በእነሱ የተሞላ ከሆነ ስልክ ቁጥሩ የራሳቸው ከሆነ አፕሊኬሽኑ እንዳለ በእነሱ ከሆነ የተጫነው አብዛኞቻችን አናቅም። እንኳን ስለ አፕሊኬሽን እንደነገርኳችሁ የተለያዩ ቀላል ነገሮች እንኳን አናቅም። ስራችንን ነው። ስራው መቻል ቆሊ ነው። ምግብ እንኳን መች እንበላለን? ስራውን ስንከታተል ለስራው ነው ያለን ጥረት። ስራው ጋር ነው ትኩረታችን እንጂ ነገሮችን ለትኩረት አንሰጥም። ገባችሁ? እና እያንዳንዷ ከማን ጋር እንዳወራችሁ ከማን ጋር ምን እንዳደረጋችሁ ሁሉን ነገር የሚያስረዳ አፕሊኬሽን ሁላ አለ። በአማርኛ ባውራስ ምን ችግር አለው? ማንም አይሰማኝም። እኛ ድሮ አናቅም ነበር። አሁን ላይ ግን በአማርኛ ማውሪ በምንም ማውሪ በምን የፈለገውን ቋንቋ ብታወሪ የሚቀይር ወደ ራሶች ቋንቋ የሚቀይር ነገር አለ። አሁን ለምሳሌ እንግሊዝኛ፣ ስፓኒሽ የተለያየ ቋንቋ የሚናገር ሰው ካለ ወይ የተናገረ ሰው ካለ ወደ አማርኛ በቀላሉ መቀየር ይቻላል። ምን እንዳሉ ልክ እኛም እንደዚሁ በአማርኛ የምናወራውን ነገር እነሱ ወደ ራሳቸው ቋንቋ ወደ እንግሊዝኛም ሆነ ወደ አረበኛው ቋንቋ መቀየር ይችላሉ። በጣም በቀላሉ ሁኔታ ማለት ነው። አሁን ላይ መቼም ይሄን ነገር ታውቃላችሁ ብዬ አስባለሁኝ። እና ጥንቃቄ አድርጉ ማለት ነው። ማለት ለየት ወጣ ያለ ነገር የምታደርጉ ሰዎች ማንም አያየኝም፣ ሴትዮ የለችም፣ እንደዚህ ማንም የለም ብላችሁ ወጣ ያለ ነገር ከማድረግ ተቆጠቡ። በእውነት ይሄ በጊዜው ይደርሳል። የራሳችሁ የሆነ ቦታ ሲኖራችሁ ማንም በማይጠይቃችሁ ሰዓት ነፃነት ሲኖራችሁ ታደርጉታላችሁ። ሰው ቤት ሆናችሁ ግን እንደዚህ ነገር ከማድረግ ተቆጠቡ ማለት ነው። በመጀመሪያ ነገር ምንም አይነት ፎቶ ምንም አይነት ቪዲዮ ቤታቸውም ሆነ ልጆቻቸውም ያሉበት እንደዚሁም ደግሞ በቤታቸው በተለያዩ እቃዎች ማለት ነው። አንዳንዱ እኮ አሰሪ መዳም የለችም ብለው እኮ ልብሷን እየለበሱ እኮ ቪዲዮ የሚሰሩ አሉ። የተለያዩ ሄሯን እያደረጉ እኮ የሚሰሩ እኮ አሉ። ሊያሾ በአንድ ቦታን የተናገረችው እንደዚያ እንደምታረግ አረብ ሀገር በነበረችበት። በአሁን ሰዓት ቴክኖሎጂ ረቋል። በጣም ከባድ ነው። ገባችሁ? የሆነ ነገር ብትሆኑ እስር ቤት ብገው ማንም ዞር ብሎ ያያችሁ እዚያ ትበሰብሳላችሁ እንጂ ማለት ነው። ስለዚህ ጥንቃቄ አድርጉ። በተለይ እንደነገርኳችሁ ነው። ስልኩ በእነሱ ተቀነባብሮ የተሰጣችሁ ነገር ከሆነ በቃ አርፋችሁ ስራችሁን ስሩ። ከቤተሰቦቻችሁ ጋር እያወራችሁ ሌላው ነገር ይቅርባችሁ። ቪዲዮ እንኳን ከሰራችሁ በቃ ራሳችሁን በተመለከተ ከነሱ ውጪ ስለ ራሳችሁ ስለ ህይወታችሁ የሆነ ጥግ ይዛችሁ ቤታቸውንም ሆነ ምንም ነገር ሳታስገቡ የሆነ ጥግ ነገር ይዛችሁ ቪዲዮ መሆኑ ፎቶ ስትነሱ እንደዚህ አድርጉላችኋለሁኝ። እባካችሁን ተጠንቀቁ። ፈጣሪ ከክፉ ነገር ይጠብቃችሁ። በያለንበት በሰላም ለሀገራችን ያብቃን። ሰላም ሁኑ። በድጋሚ እስከምንገናኝ